እንግዲህ የተፈራው አብርሽ ሩታ ነበረ። ሩታና ዳንኤል እንግዲህ እነሱ ነበረ እነ ሜሪ የተፈሩት የነበረው። ግን ዛሬ ግን ሩታ አብርሽ ሰራላት ማለት ነው። ልጇን ይዞ ጠፋ። ልጇን ወሰደባት። አብዳ ነው ያለችው በአሁኑ ሰዓት ሩታ ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁሉ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱኝ። ቤተሰቦቼ እንኳን ሰላም መጣችሁ ብያለሁ። እንግዲህ ዛሬ ይዤላችሁ የመጣሁት በጣም የሚገርም ነገር ነው ማለት ነው። የተጠበቀ ሰው ያለ ያልተጠበቀ ነገር የተከሰተው ነው ልነግራችሁ የመጣሁት ማለት ነው። አንዳንዴ ያስደስታል፣ አንዳንዴ እንደዚህ ጎበዝ መሆኑን በጣም አሪፍ ነው ብዬ አስባለሁ። ምክንያቱም በጣም ትናንትና በሰራሁት ቪዲዮን አይታችኋል። ሩታ አብሬሽ ሲመጣ እንዴት አድርጋ እንደተቀበለችው በእንክብካቤ እንዴት አድርገው እንደተቀበሉት የሳሙ ምን እያሉ ፈሪቼ ነበረ። አብሬሽ የሆነ ነገር ተዘጋጅቶለት ነው እንጂ በዚህ አይደለም እንደዚህ ይሆናሉ ብዬ በጣም አስቤ ነበረ። እውነት አብሬሽ ሞኝ ነው። በቃ እንደፈለገ እንዳሉት ነው የሚሆነው። እሺ ነው የሚለው። በቃ ይሄ ልጅ ዛሬማ በቃ ሶስተኛ ለአራተኛ ሊደግሞ ሊያለቅስ ነው ብዬ ነበረ ማለት ነው። ግን እሱ ሰራላቸው። ጀግና ማለት ነው። እንግዲህ ልጅሽ አመጣልሻለሁ ብሏት ነበረ። ልጇን ይዛ ሄደ። ልጁን ይዞ እንግዲህ አይታችኋል። በስነ ስርዓት ሰጥቶ ልጁን ሄደ። ልጁን የት ነው የሚወስደው ስላችሁ ሄለሜላ ጋ ይዞላችሁ ሄለሜላ ጋ ከቻለ ማለት ነው። ወተት ገዝቶለት ጦንጦ ገዝቶ አዲስ ወተትም ጦንጦን ገዝቶ ቀን ሙሉ ራሱ ጋር አውልቶት ወደ ማታ አካባቢ ለመኝታ ወደ ሩታ እንትና ሄለሜላ ቤት ይዞ ልጁ ሲገባ ደነገጠ እላቸዋለሁ። እንግዲህ አብርሽ ነቃሁባቸው። ዳኒ እና ሜሪ እና ሩታ የሆነ ነገር አጀንዳ ፈጥሮ ነበረ። የሆነ ነገር ሊሰሩ ፈልጎ ነበር። እኔ ግን ቶሎ ብዬ ቀደምኩባቸው፣ ነቃሁባቸው እንጂ ልጁ ይዤ በመምጣት ነቃሁባቸው። ግን የሆነ ነገር አጀንዳ ፈጥሮ ነበረ ብሎ እውነቱ ነው። የሆነ ነገርማ ባይፈጥሩ እንደዚህ እንክብካቤ ልነግራችሁ አልችልም። የእግር ውሃ እንኳን ሜሪ ይዛ መጣች እኮ የእግርህን ውሃ ታጠብላ ማለት ነው። ሜሪ ይዛ መጣች። እንደው ሩታ ደነገጠች እና ውይ ሜሪዬ እንደው በኋላ ይታጠባል አለቻት። በቃ የሆነ አጀንዳ ነበረ። ግን ጀግናው ግን ቀደማቸው እላቸዋለሁ። ልጁን ይዞ ሄደ። ሄለሜላ ጋር ገባላቸው። ወደ ሄለሜላ ደነገጠች። እንዴት ይዘህ እያለ እናቱ ይዘህ መጣ ስትለው እንዴ ምን ችግር አለ እኔ አባቱ አይደለሁም እኔ አባቱ ነኝ ብሎ ይዞ ልጁ ደግሞ የኔ አባት አያለቅስ ምን አይን ጸጥ ብሎ እውነት እንኳን በቃ የሆነ ነገር ምንም። ሩታ ግን እዛ እያበደች ነው። ልጄን እንዴት ተሸወጥኩኝ። እንትና ሜሪ ናት የሰጠችው በነገራችን ላይ ትሄድ ያለ ሜሪ ናት። ሜሪ ይዟት ነበረ። ዳንኤልና ሜሪ ሊደባደቡም ተይዞ ነበረ ሁለቱም ማለት ነው። ልጅ አንቺ ነሽ የሰጠሽው እኔ ቶሎ አመጣለሁ ስላለኝ ነው እንጂ የሰጠሁት ብሎ ሶስቱም ድብልቅልቅ ያለ እንትን ጸብ ላይ ነበሩ እላቸዋለሁ። እንግዲህ አብርሽ ደስ ብሎት ከልጁ ጋር ሄለሜላ ጋር ሄደላችሁና እዛ ተቀበለቻቸው። ሄለሜላ ስማ እያታውቃላችሁ የአብርሽ ጉንጭ እንደምስም ማለት ነው። ጉንጩ ስማ ልጁንም ተቀብላ እንግዲህ ሄለሜላ እህት አለች አሁን የጊዜው ማለት ነው። እና እኔ የምለው ማለት ነው ሄለሜላ እና አብርሽ ሁለቱ ተጋቡ እንዴ? ፎቶውም እዛ ተሰቅሎ አይቻለሁ። የአብርሽ እና የሄለሜላ ፎቶ አንድ ላይ ጉድ እኮ ነው። አብርሽ የሁለት ቤት ሄደ ሆነ እንደ እኛ ሳናቅ የሁለት ቤት የሆነ እንዴ? እውነትም ሩታ አብዳለች ማለት ነው። ይሄማ እውነትም አያደርገውም እንዴ? እኔ ግራ ገባኝ። ፎቶ ሁለቱም ተነስቶ ግድግዳ ላይ ተለጥፏል። እንደ ሩታ ቤት ፎቶ ማለት ነው። እዛ ተለጥፏል። አብርሽና ሄለሜላ ማለት ነው። ሌላ ሰው የለባቸውም። እንዴ ጉድ እኮ ነው። እኔ ግርም ነው ያለኝና እሱንም አየሁላችሁ ትናንትና እስከ መጨረሻ ነው ቪዲዮዋቸውን እንደው ያየው። የወሬ ጊዜማ እንደዚህ ነኝ እኔ እኮ ማለት ነው። እስከ መጨረሻ ነው ቪዲዮዋቸው የት ይደርሳሉ ብዬ እያየሁላችሁ እላቸዋለሁ። ከዛ እንዴት አመጣው ስትለኝ እነሱ ሌላ የሆነ ነገር ፈልጎ ነበር። እኔ ቶሎ ብዬ ቀደምኳቸው። ዳንኤል የሆነ ነገር የሆነ አጀንዳ ፈልጎ ነበር። እኔ ቶሎ ብዬ ልጄን ይዤ ወጣሁኝ። አምጣልኝ ብላኝ ነበረ ግን አንሰጣትም። የተወሰነ ጊዜ አንድ 4 ቀን 5 ቀን ምናምን እኔ ጋር አስቀምጠዋለሁ። ምግብም ጀምረዋል። ምግብ እየበላ ነው ብሎ
ምግብም የበላ ነው እሰራለታለሁ፣ ወተትም ሁሉም ነገር ገዝቼለታለሁ፣ ልብስም እገዛለታለሁ። አሁን እኔ ጋር ቁጭ አደርገዋለሁ ብሎ በቃ ግብግብ ብሎ ቁጭ አለ። ከዛ ያንትና የሄርሜላ እህት አይ ያለ እናቱ ምንም ቢሆን አይቻልም፣ ሁለታችሁም ተስማምታችሁ ሲሆን እንጂ እንደዚህ በእንትን በጉልበት እዚህ ማስቀመጥ የለብህም። እንግዲህ አብርሽ ብዙ ጊዜ እልህ ወጣ ማለት ነው። እልህ ወጣ ማለት ነው። የብዙ ጊዜ ማለት ነው። ማንም አልጠበቅም ነበር እንደዚህ አይነት ነገር ይፈጠራል ተብሎ፣ ወላሂ ማንም አልፈጠረም ነበር። ራሱ ላይ ነበረ ይሄ ነገር ይመጣል ብለን እያሰብነው የነበረው፣ ግን ቶሎ ብሎ ቀደማቸው ጀግናው ማለት ነው። አሁን እነሱ ግራ ገባቸው። ሩታማ እያለቀሰች ነው። ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ ደቂቃ። እሷም እዛ ጊዜ የግማሽ ሰዓት ብላ ነው የሰጠችው። አንድ ሰዓት ሲላት አንድ ሰዓት ትልቅ ነው፣ ግማሽ ሰዓት ብላ ነው የሰጠችው ልጁ ማለት ነው። እንኳን ግማሽ ሰዓት 3 ቀን 4 ቀን የማይሰጣትም ልጁ ማለት ነው። በቃ ያኔ አይደለም እንትን ብሏል። ወይኔ እኔ ወላሂ ስቄ ስቄ ማለት ነው። እኔ ያንተ ፈርቼ ነበር አልኩኝ። ከዛ አቶ ሄርሜላ ደስ አላት ና ቁጭ በላለችው። ከዛ እዚህ ነው ማድረው አላት። ኧረ እባክህ ስትለው አዎ እንወጣ ነበረ መጣህ አለችው። እህቷ ጋር ሊወጡ ተቀባብቶ ሊሄዱ ነበረ። ወይኔ የረበሽኳቸው ምናምን አለ። ችግር የለም አንተ ከመጣህ አለችው እና ያው ሶፋ ላይ ቁጭ አለው። ልጁ የሚያስተኛበት ብርድ ልብስ ሰጠችው። ከዛ በኋላ ሂድና አልጋ ላይ ተኛ። አይ አልጋ ላይ አተኛም አለ። እንዴት ነው አንቺ ባለትዳር ሰውየው አንቺ አልጋ ላይ ሄደች የምታስቸኙ ማለት ነው? ጉድ እኮ ነው። እኔ አላስተኛውም። ብሞትም ለብቻው አልጋ ካለ የእንግዳ ቤት ካለ አስተኛዋለሁ እንጂ እኔ የምተኛበት አልጋው ባሌ አይደለም እኔ አይደለም ምን ብዬ ነው ሂጄ ማስተኛው? እንዴ ጉድ እኮ ነው። አንሶላም ቀይሬም ከሆነ ብርድ ልብስም ቀይሬም ከሆነ አይቻልም። የባልና ሚስት አልጋ ሌላ ሰው ማንም ሰው አይተኛበትም፣ ሀራም ነው ማለት ነው። ከዛ አይ እኔ አንተኛም ብድል እዚህ ጋር ሶፋ እዚህ ጋር መሬት ፍራሽ አንጥፊልኝ አላት። መሬት ከልጄ ጋር ፍራሽ አንጥፊልኝ ከልጄ ጋር የተኛለሁ አላት። ልጆች ከኔ ጋር የተኛ ሳላላላ አንሰጥሽም ልጄማ አለ። ልጁን እንግዲህ ልጅ ደግሞ መንከባከብ ይወዳል። ማሻአላ በጣም ጎበዝ ነው። በእውነት በጣም ጎበዝ ነው። እንዳያችሁት ሞኝ አይደለም። ልጅ ጊዜ በጣም ይንከባከባል ልጁ ማለት ነው። እንግዲህ እሷ አይ እዛ አልጋ ላይ ተኛ ችግር የለውም እኔ እዛ እህቴ ጋር ተኛ አልፈልግም፣ የፈለገ ነገር ቢሆን እኔ እዚህ ነው ሳለውን አንጥፊልኝና እዚህ ነው የምንተኛው አልፈልግም አላት እላችኋለሁ። በጣም የሚገርም ነው። እንግዲህ ሩታ ደግሞ እዛ እያለቀሰች ነው፣ እያለች ነው ልጄ ወሰደብኝ ብላ ስንት ጊዜ ነው አንሰጠውም ብላ እንትን ያለች የነበረው ማለት ነው። ግን አሁን ምግብ ጀመረ ስለሆነ ነው እንጂ ምግብ ባይጀምር ያለ እናቱ ምንም ይሆን መቀመጥ አይችልም ልጁ ማለት ነው። ምክንያቱም ገና ጩጬ እኮ ነው፣ ገና ልጅ እኮ ነው፣ ገና እኮ ነው። እንዴት ነው አሁን ያተላቱ ጡት ተለይቶ ሌላ ቤት የሚያድረው ማለት ነው? በጣም ወላሂ ሀራም ነው፣ ሀራም ነው። እውነት አብርሽ እንደዚህ አይነት ነገር አታድርግ። ልጅህን በስነ ስርዓት ሄደህ ማየት ቤት ትችላለህ። ቀን ሙሉ ውለህ እዛ ተጫውተህ ማለት ነው። ምሽ ለዚህም እንዳወጣኸው ቤት ቤት ታዞረዋለህ። እዚህም እዚህም እዛም እዛም እንደ ልጁም ለራስህ ኮፒ ነው፣ ኮፒ ራስህ ሁሉም ነገሩ ማለት ነው። ጸባይ ያለው ደግሞ ማሻአላ ጸባይ ያለው አያለቅስ ምን አይል በአንተ ነው የሄደው። ጸባይ ያለው ጸባይ ያለው ያ ጸባይ የላትም ሩታ አይደለም አላት። ጸባይ እንዶ የበለጠ ጸባይ ነው ያላት፣ ትዕግስት ያላት ልጅ ናት ሩታ ማለት ነው። ሄርሜላ ናት ከህይወታቸው አልወጣም ያለች። እኔ ፎቶዋችሁ ዛሬ እኮ ነው ማየው፣ ጉድ እኮ ነው። ፎቶውን ለካ እዛ ቤት ተለጥፎ አልኩኝ። እኔማ ጉድ እንዲህ አብርሽና የሩታ ፎቶ የሁለት ቤት ሆኖ እንደ ይሄ ልጅ ሳይታወቅ ብዬ ራሴን መጠየቅ ጀመርኩኝ ማለት ነው። በጣም የሚገርማችሁ ነገር ማለት ነው። እና አብርሽ አሁን ምንም ትሳትር 3 ቀን 2 ቀን አስቀምጠዋለሁ አትበል። ልጁ እናቱ ትናፍቀዋለች፣ እናቷም ትናፍቃለች። ይህን ማታ እንዴት አድርጋ እንዳደረች እሷ ነው አላህ ነው የሚያውቀው ማለት ነው። ያለቀሰች ነበረ፣ እውነት ከአይኗ ያወረደች ነበር፣ ያለቀሰች ነበረ። በዛ ላይ ዳንኤልም ተጨናንቆ ነበር፣ እንዴት ልጅ የሰጠሁት ብሎ እሱም ተጨናንቆ ነበረ። ስለዚህ በስነ ስርዓት እንደሰጠችህ ልጅህን ውስጥ መልስላት ማለት ነው። እናት ናት። ምንም ቢሆን የፈለገ ነገር ቢሆን ውስጧን ይጨነቃል፣ ውስጧን ይጨናነቃል፣ አይምሯን ይጨናነቃል። እና ልጇን ሀብቷ ነው እንዳለች
ወርቋ ነው፣ የእሷ ብዙ ነገሯ ነው እና ልጇን ውሰድላት በስነ ስርዓት ማለት ነው። መያዝ የለብህም ማለት ነው። ምክንያቱም አያዋጣም። ይሄ ነገር የማይሆን ነገር ነው ማለት ነው። አንተ እነሱ የፈለጉ ነገር ይስሩ፣ አንተ ያንተ ብርቅህ አይደለም አይደል? አሁን በአዲስ ነገር ቢያናድድ ነገር ይመጡብሃል። አንተ ግን ሁሉም ነገር መጠበቅና መታገስ አለብህ። ምሽ ላዚም ጋንድ ማለት የለብህም፣ ጋን ማለት የለብህም እና ሁሉም ነገር በትዕግስት እንዲያልፍ እና ሁሉም ነገር በትዕግስት እንዲቋጭ ማድረግ ነው እንጂ አንተ ምልህኛ እሷ ምልህኛ ትክክል አይመጣም ይሄ ነገር ማለት ነው። ስለዚህ ያው እሱ እኔ ማውቅ ያለው የሆነ ነገር ፈጥሮ ነው እንጂ እንደዚህ አይነት እንክብካቤ እኔ አይቼም አላውቅም። በጣም ነው ተንከባከቡት እኮ እዛ ትናንትና፣ በጣም እላቸዋለሁ። አንድ ቀን በህይወት እንደዚህ ተንከባክቦት እሱም እኮ ግራ ገባው። እንዴት ከዚህም ያቅፉታል፣ ከዛም ያቅፉታል፣ ከዚህም እዚህ ጋር ይሉታል። ምሳ በላህ ወይ ምን ሊቀርብልን እንዴ? አጀንዳ ባይሆንማ እናቴ ምሳ ተዘጋጅቶ ሰፕራይዝ ተደርጎ ብዙ ነገር ተደርጎ ነበረ የሚያስታርቋቸው የነበረው ማለት ነው። መች ላዚም በደረቅ ወጥቶ ገብቶ ነው እርቅ ታረቀ ይቅርታ የምትሉት? ይቅርታ እንግዲህ ይቅርታ ብላችሁ ልጁ ሰጣችሁ፣ ልጁን ጠፋ፣ ይዞ ጠፋ ማለት ነው። በጣም ነው ሩተማ ወይኔ ብላ እውነት ተራሶች ሁሉም በእጇን እየጨረሰች ነበረ። እውነት ሄዳችሁ ገብታችሁ ብታዩ እውነት በሳቅ ነው የምትሞቱት። አንዳንዴ ማለት ነው ያስለቅሳቸዋል፣ አንዳንዴ ያስቃቸዋል ማለት ነው። ምክንያቱም ሩታ ይዞልኝ ይመጣልኛል ብላ ነው የሰጠችው እንጂ እንኳን 1 ሰዓት 2 ሰዓት 3 ሰዓት ያስቀምጥልኛል አለችም። የግማሽ ሰዓት ነው ደግሞ የሰጠችው። እሱም ይበዛል ብላ ማለት ነው። እሱም ይበዛል ደቂቃ ወስዳ ይዘህልኝ ና ነው ያለችው የነበረው ልጇ ማለት ነው። እንግዲህ አላህ ያውቃል መጨረሻቸውን ምን እንደሚሆንና መጨረሻቸው ምን እንደደረሰ ደግሞ እናያለን ማለት ነው። እውነት በጣም ግራ የሚገባ ነገር ነው ይሄ ነገር ማለት ነው። የኔ ባት ልጁ ግን እናንተ በስም ማሻላ 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 ያው አብርሽ ራሱ ማለት ነው አይናገር አይጋገር ሰው ህፃን ልጅ እንኳን ያለቅሳል። እንቅልፍ ከመጣበት ራሱ ይጨቃጨቃል፣ ያለቅሳል። እሱ ግን እንኳን እንቅልፍ የመጣብኝ ብሎ ሊናገር እናቴ እንደዚህ ዞር ብሎ ምንም መስሎ አታየውም። አንድ አብርሽ በሉት፣ አንድ ኮፒ አብርሽ በሉት፣ ጸጥ ያለው ጸጥ፣ አያለቅስም። ማሻአላ ተባረካላ። እንዴት ታድለሻል! እውነት በጣም ታድላችኋል። ይሄማ እንኳን እናት አባቱ ተውና ማንም ሰው ይዞት ቢሄድ ይሄዳል ብዬ አስባለሁ። ተማንም ይሄዳል። ምክንያቱም አያለቅስም፣ ጸጥ ነው የሚለው። በቃ ያኔ እንዳያችሁት ነው ምንም ነገር ማለት ነው። እና ይመስለኛል በአብርሽ ነው የሄደው ልጁ። ያው ሩታም ትዕግስተኛ ናት፣ በጣም ትዕግስት ያላት ታጋሪ፣ በጣም ጎበዝ ልጅ ናት። በዛ ላይ ብዙ ትምህርት የምታስተምር ብዙዎቹ እንትን የምትል ብዙ ነገር የምትናገር ናት ሩታ ማለት ነው። እሷም እንግዲህ ብዙ ነገር አልፋ ነው ለዚህ ያበቃት ማለት ነው። አሁን ደግሞ አጀንዳው በጣም ነው የሚቀጥለው ማለት ነው። ምክንያቱም አብርሽም ይሄ ስተሰራ አመጣለሁ ብሎ ይዞ የሄደው ልጁ እንግዲህ ስላስቀመጠ እንግዲህ ይሄ አጀንዳ ብዙ ቦታ ይሄዳል ብዬ አስባለሁ ማለት ነው። እንግዲህ አላህ ያውቃል። እውነት አላህ እርቅውንና ሰላሙን ይስጣችሁ። እውነት በጣም ያሳዝናል። የእናንተ ትዳር መበጥበጡና እንደዚህ መሆኑና መባከኑ በጣም የሚያስጠላው ማለት ነው። እንግዲህ ትዕግስቱን ይስጣችሁ፣ አላህ ትዕግስቱን ይስጣችሁ። እንግዲህ ሩታ ሄሌሜላ ጋር ስታየው ምን እንደምትል አላቅም። ሄሌሜላ እንግዲህ አይታችኋል። ያንተ እንኳን ምግብ ምናምን ልጁን አንቺ ጋር ምናምን ይቀመጥላላት ልጁን ምግብ ምናምን ምግብ ሰራን የራሴ እሰራለታለሁ የሚበላውን ዱቄት የበቆሎ ዱቄት አለ ደግሞ የበቆሎ ዱቄት በጥብጬ ያፈላሁት አለ። የበቆሎ ዱቄት አንተ ሆዱን ይነፋዋል። ኧረ ተው በእናትህ በፈጠረ ይሆንቡ። በቆሎ ያልበሰለ የልጅ ዱቄት እሱን ታረጋለህ እንዴ? እሱን ታበለዋለህ እንዴ? በአንተ ቤት አሁን ይወፍራል ብለህ ነው ምናምን። የበቆሎ ዱቄት ሆዱን እንዳይነፋው ሳይበስል ይዘኸው ወጣው ማለት ነው። እውነት ስንናገር እውነት እንደዚህ አይነት አይደለም። አሁን የምታበላው ሌላ ነገር ነው። ድንች መኮረኒ ያው ልክ እኔ ልንገርህ አብርሽ አሁን 2 ቀን 3 ቀን አንተ ጋር ቁጭ ካለ ማለት ነው የልጅ የሚዘጋጀው ምግብ ልንገርህ እኔ እዚህ ስለማይ ነው። ድንችና ካሮት መኮረኒ
አንድ ላይ ቀቅለውና ከዛ በደንብ አድርገህ አጥበህ ልጠህ በደንብ አጥበህ ቀቅለውና ከዛ ፍጨውና ምንም ሳትጨምርበት ፍጨውና እሱን አብላው ማለት ነው። አዎ እሱን አብላው። የምን የበቆሎ ዱቄት እንዴ! ጉድ እኮ ነው። ልጁ እኮ ህፃን ልጅ እኮ ነው። ትልቅ ሰው መሰለህ እንዴ? ወይስ ምን አስበህ ነው? ጉድ መጣለ ሰውየው። እና ለማንኛውም ልጁ አንተ ቀደም ስላልካቸው ስለተሳካልህ በጣም ደስ ብሎኛል። ሲቀጥል ደግሞ ሄለሜላ ጋር ያለው ፎቶ አንሳው። ማንም ሰው ደስ አላለውም። የሁለት ቤት ነው የሚልህ ሁሉም ሰው ማለት ነው። ይህን ተጠንቅቀህ ታውቀዋለህ ማለት ነው። ፎቶውን እኔ አሁን ነው ያየሁት። እኔ አይቼው አላውቅም ነበረ። ለካ ብዙ ነገር ደርሳችሁ ነበረ። ጉድ እኮ ነው። እኔ ገና አሁን ነው ያየሁት። በእውነት አላየሁትም ነበረ። እና የፈለገ ነገር ቢሆን ሴት ብቻ ያለበት ቤት ደግሞ ወንድ ልጅ አያድርም። ወንድ ያለበት ቦታ ሄደ ተከራይተህ ወይስ ለብቻህን ማለድር እንጂ እንዴት ነው ሴት ልጅ መኝታ ቤት አንተ ሳሎን የምተኛው? ሌላ ወንድ የለም አይደለም እንዴ? ወይስ ካሜራ የያዘው ሰውየው እዛ ነው የሚያድረው? ብቻ ከባድ ነው። እና ቤተሰብ ይህን ይመስላል። እንደምትወዱት ተስፋ አደርጋለሁ። እናንተም ማለት ነው። ያው ያኔ እኔ ቪዲዮን ደግሞ እናንተ በደንብ አበረታቱኝ። በእውነት ቪዲዮን ምንም አልታይም ብሎ ቀዝቅዘዋል ማለት ነው። ወላሂ እኔ ያው በአንድ በሩ ይነሳብኛል ብዬ አንድ ደግሞ ጭራሽም ያወጣኛል ብዬ ይሁን ብዬ ቪዲዮ የለቀኩ ነው እንጂ ቪዲዮ ታይቶልኝ አይደለም። አሁን እኔ እንደዚህ ተጨንቄ ስሰራ ማለት ነው ወላሂ ታይቶልኝ አይደለም። ግን ወደፊቱ እንኳን ትንሽ እንትን ካለኝ ብዬ ነው እንጂ ምንም በዚህ ሰው መኖር ላይ ምንም የሚያስደስት ነገር የለም እላችኋለሁ። እና ይህን ይመስላል እላችኋለሁ። በቀጣዩ እስከ ስመጣላችሁ ድረስ ጥሩ ነገር እስከ ሲያሰማን ድረስ መልካም ቀን መልካም ጊዜ ይሆንላችሁ። ባይ ባይ። ወዳችኋለሁ። አይ ላቭ ዩ